እኔ መጠመቅ አይቀርም በእርግጥ ግን እግዚአብሔርን የማመሰግነው ይህንን መንገድ እንደፈቅድ የሆነ ስራ የራሱን ስራ ሊሰራ ነው። ይከብዳል። አሁን በየትኛውም ቤተ እምነት ሆነ ሌላ ነገር ለመቀበል ያው እንትን አይኖርም። ስለዚህ የራስን ነገር ይዘህ ብቻ መኖር ነው። የሆነ ነገር ነው የወደቀብኝ በቃ ስልክ ያው መሸከም የሆነ ሲከብድ ልክ እንደዛ ነው ለኔ። ጌታ ይባረክ። በቃ እንደ ክብር ነው በላይ ላይ የሆነ ጠንካራ እጅ ላይ ሲያርፍ እንደሚሰማ አይነት ነገር እውነተኛ ነገር ሲያርፍብክ የሚሰማው ስሜት ነው አሁን የተሰማኝ ማለት ነው። በአንተም መልእክት ብዙ ጠቅሞኛል። ያው መካፈል ነው። በእርግጥም ያው በውስጥ ሲኖር ነው የእግዚአብሔር ነገር በውስጥ ሲኖር ነው ያድግላል። እንደዚህ መልካም ነገሮች ያመጣላል። አንተ ደግሞ ከመልካሞቹ ዋነኞቹ የመጀመሪያዎቹ ማለት ይችላል። ዛሬ 18 ዓመት ነው ጌታን ስቀበል የተቀበልኩት እና በእርግጥ በጥሩ በመጀመሪያም በጥሩ ነበርኩኝ። መካከለኛ መሃል ላይም የተወሰነ ነገሮች ብቻ እንትን ብዬ ወጣ ብዬ ገብቻለሁ እና ታምር ነው ለኔ ስልክ ያው እግዚአብሔር ታምር መቼም አያልቅም። ግን በቃ የሆነ የማላውቀው ነገር ውስጥ ነው የገባሁት። አሁን ልክ እንደገባሁት ልክ አሁን እዚህ ገዝቶኝ እንደገባሁት ነው ነገሮች። ግን ይህንን ሁሉ ዓመት ስኖር እግዚአብሔር ቃል እንደዚህ ለምን አልተገለጠኝም ብዬ ነው ያዘንኩት። ለራሴ ያዘንኩኝ። እንደመቼም አሁን መቀበል እኮ ያቃተው አብ በወልድ ውስጥ መኖሩን ነው፣ በኢየሱስ ክርስቶስ ውስጥ መኖሩን ነው። ትልቁ ቁም ነገር እሱ ነው። እንትን ያለኝ መጀመሪያ ቃል ነበር ዮሐንስ ላይ። እሷ ትምህርት ነች ከአንተ ጋር ያገናኘች ልዩነት እንዳለው ያወቅኩትና ጠልቄ እንድገባ ያደረገኝ ቃልም እግዚአብሔር ነበር የሚለው አንተ ያንን ቃል የሆነ ሰው ሲጠይቀ እንደተሳሳተ ስትነግረው ቃል እግዚአብሔር ነበር ማለት አብ ነበር ማለት ነው። እግዚአብሔር አብ ነበር ማለት ነው የሚል ነው። እግዚአብሔር ነበር ነው ቃል እግዚአብሔር ነበር እንጂ በራሱ አምላክ አልነበረም። ቃል ሲባል አሁን የምናገረው ቃል እኔ ካልተናገርኩት ቃል ሊሆን አይችልም። ገብቶሃል? ለማዳንን የሰራው በልጁ ነው፣ በክርስቶስ ነው። ስለዚህ የማዳን ስራው ደግሞ ሰራ የምንለው አንድ ነገር ተሳታፊ ሲሆን ነው ባለቤትነትንም የሚያገኘው። አብ የሚባለው ነገር ሌላ ቦታ ቁጭ ብሎ ወልድ ብቻ ሰራ ከተባለ የአብ ተሳታፊነት ባዶ ነው የሚሆነው። በምን እውነት እናደርገው እንችላለን? ደግሞ ታላቅ ነው፣ በጣም ትልቅ ነገር ነው። ለዚህ ክርክርም ምንም ነገር አያስፈልገውም። እኔ መጠመቅ አይቀርም በእርግጥ ግን እግዚአብሔርን የማመሰግነው ይህንን መንገድ እንደፈቅድ የሆነ ስራ የራሱን ስራ ሊሰራ ነው። በእርግጥ ይከብዳል። አሁን በየትኛውም ቤተ እምነት ሆነ ሌላ ነገር ለመቀበል ያው እንትን አይኖርም። ስለዚህ የራስን ነገር ይዘህ ብቻ መኖር ነው አብዛኛው ነገር። ግን ያው የራሱን መንገድ ደግሞ ትክክል ሆኖ ስታገኘው መቀበል ግድ ነው። ይሄ የራስ ማስተዋል ነው፣ እግዚአብሔር የሚሰጠው ማስተዋል ነው። ደግሞ የራሱም ዓላማ ሲኖረው ነው እንደዚህ አይነት ነገሮች እንዳሉ የሚጠቁመ እና ትክክለኛውን ነገር ሊያሳየ ለፈቀደው አይደለም የሚለው ራሱን እንዲያውቁ ይፈቅዳል ይላል። ይህንንም የሚያደርገው ማን ነው? እግዚአብሔር ለፈቀደላቸው ነው። ደግሞ ምን አለ መሰለህ አሁን እኛ እግዚአብሔር አሁን ሰው እግዚአብሔር ያንን ፈቃድ የሚያመጣው እነሆ በደጅ ቆሜ አንኳኳለሁ የሚል የመጽሐፍ ቅዱስ ክፍል አለ። እነሆ በደጅ ቆሜ አንኳኳለሁ ማንም ሴን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እንበላለን እና ያንኳኳል። ያዝ ሂዝ ኦን ዌይ በቤት የሚያንኳኳበት መንገዱ በሱ እጅ ነው ያለው። ያንኳኳ ደግሞ በአንድም በሌላ አንተም እኮ እንግዲህ በሚያንኳኳበት መንገድ ሲያንኳኳልህ ስለከፈትክ ነው እንጂ መዝጋት ትችላለህ። ሌላው በተለይ አሁን የሶሻል ሚዲያው ላይ ስታይ እኔም ራሴም አንዳንዴ ዝም ብዬ ስመለከተው ሳየው
በቁም ነገር በጣም ቁም ነገረኛ ሰዎች አሉ። ልዩነቱ ነው ግን በጣም የሚያሳዝነኝ ልዩነቱ እጅግ ከፍተኛ ነው። አሁን በእውነት ነው ያኛውን ትምህርት ታውቀዋለህ አይደል? በፕሮቴስታንት ውስጥ ያለው ትምህርት በኦርቶዶክስ ውስጥ ያለው ትምህርት የታወቀ ነው። ግን ይህን ያህል ልዩነት መኖሩ ነው እኔ የገረመኝ። እኔ እንዴት መሰለህ አሁን አንድ የሆነ ጊዜ ላይ ምንድነው ምን ሆንኩኝ፣ አንድን ነገር በቃ በተለያየ አቅጣጫ መፈተሽ ለራስህ ለህይወቴ ማለት ነው። እና መፍቀድ ያስፈልጋል። ለመፈተሽ መፍቀድ አለብህ በቃ። እና በአንድ መንገድ በሁለት መንገድ በሶስት መንገድ አይደለም። ምናልባት ቅድም ሳነሳ አልነበርክም ይሆናል። ግን ለምሳሌ ይሄ ኢየሱስ የሚባለውን ስም ገድበን እስኪ ለወንድ ብቻ አድርገን ገድበን እንሞክረው ብዬ ሙከራ ዝም ብለን ምን ይፈጠራል? ምንድን ነው ችግሩ? ምን አይነት አደጋ ነው እዛ ጋር የሚያመጣው ብዬ ገደብኩትና ለወንድ ብቻ ገድቤ ሳስቀምጠው እንግዲህ መዓት ነገር ወጣ ውስጡ ላይ። አንደኛ ይሄ ኢየሱስ የሚለው ስም ሌላ አምሳያ እንኳን ያንን ኢኩቫለንት ኔም የለም። ኢኩቫለንት ኔም በሌለበት ሁኔታ ላይ ኢየሱስ የሚባለውን ስም ለወንድ ብቻ ሰጥተህ እንዴት ነው የምትኖረው? ከስሞች ሁሉ በላይ የሆነ ከፋፍለው የሚያስቀምጡ ሰው ኦኬ። ስለዚህ አብና መንፈስ ቅዱስ አሁን ኢየሱስ የሚለው ስም አይኖራቸው። እሱ አይደለም ጉዳዩ። አሁን ስሙ ኢየሱስ መባሉ አለመባሉ ሳይሆን ከስሞች ሁሉ በላይ የሆነ ስም ኢየሱስ ነው ካልክ በኋላ ያ ስም የወንድ ብቻ ሲሆን አብና መንፈስ ቅዱስን ምንድነው ምን መልእክትን እያስተላለፍክ ያለው? በተዘዋዋሪ ያገኙት ነው የምትለው? ምንድነው የሚናቸው? ምንድነው አሁን መቀበል እኮ ያቃተው አብ በወልድ ውስጥ መኖሩን ነው፣ በኢየሱስ ክርስቶስ ውስጥ መኖሩን ነው። አሁን ትልቁ ቁም ነገር እሱ ነው። እኔ አሁን መጀመሪያ ሰማሁት አብርሃም ከሞተ በኋላ አብርሃም የምትለው እኮ ስጋው እዛ እኮ የለም አይደለም። ስጋው እኮ ምድርን ነው የተቀበለው። ግን በምድር እያለ በውስጡ የነበረው የአብርሃም ነፍስና መንፈስም አብርሃም ነበር የሚባለው ማለት ነው። ስለዚህ ስጋው አብርሃም ተብሎ ነው የሚጠራው። ስለዚህ አብን በወልድ ነው የሚኖረው ብለህ ስትል አውቶማቲካሊ ይመጣል ያ ስም የወልድ ብቻ ነው። ትክክል። ትልቁ ልዩነት እሱ ነው። በቃ ትልቁ ልዩነት እሱ ነው። እኔ አሁን እንትን ያለኝ መጀመሪያ ቃል ነበር ዮሐንስ ላይ፣ እሷ ትምህርት ነች ከአንተ ጋር ያገናኘች ልዩነት እንዳለው ያወቅኩትና ጠልቄ እንድገባ ያደረገኝ ቃልም እግዚአብሔር ነበር የሚለውን አንተ ያንን ቃል የሆነ ሰው ሲጠይቀ እንደተሳሳተ ስትነግረው ቃል እግዚአብሔር ነበር ማለት አብ ነበር ማለት ነው፣ እግዚአብሔር አብ ነበር ማለት ነው የሚል ነው። እና ሀሳቡ ትክክለኛ ስልክ ያንን ነገር መፈታት ያለበት ከመጽሐፉ ከዛ ቦታ ላይ ካለው ከቃሉ አውድ ሳይሆን ከሙሉ ከመጽሐፉ አውድ አንጻር ሲታይ እግዚአብሔር አብ እንደነበር ነው እኔ በትክክል የተረዳሁት ማለት ነው። እና ብዙ ሰዎች ሊቀበሉት ሁሉም ሰዎች ሊቀበሉት የሚገባው ይሄ ነው። እግዚአብሔር ነበር ነው። ቃል እግዚአብሔር ነበር እንጂ በራሱ አምላክ አልነበረም። ቃል ሲባል አሁን እኔ የምናገረው ቃል እኔ ካልተናገርኩት ቃል ሊሆን አይችልም አይደል? ወይ ህይወት ሊኖረው በህይወት ሊኖር አይችልም ተናጋሪ እስከሌለ ድረስ ማለት ነው። ስለዚህ ዋናው ተናጋሪው ነውና እግዚአብሔር ቃል መጽሐፍ ቅዱስ ውስጥ አሁን በቅርቡ ወደ ቤተክርስቲያን እመጣለሁ። ከፍ ያለ ሀሳብ ነው። ቃል እግዚአብሔር ዓለማት የተፈጠሩበት ስለሆነ መጽሐፍ ቅዱሳችን ውስጥ ቃል የሚለውን ነገር እውቀት ቀላያት በእውቀቱ ተቀደዱ ይላል። ሰማያት በማስተዋሉ ዘረጋ ይላል።
ምድርን በጥበቡ መሰረተ ይላል። ይህ ሁሉ ግን ተቃሉ ምንድን ነው የተባለ? ቃል ነው የተባለ። ዓለማትን በቃሉ ፈጠረ ብሎ ነው። እዚህ ቃል ውስጥ እውቀት አለ፣ ጥበብ አለ፣ ማስተዋል አለ፣ ንግግር አለ። ሁን ዓለም የሚል ስላለ ይሁን አሁን የኛ አይነት ንግግር አይደለም ቃል የሚባለው። ይህ ሁሉ እውቀት፣ ጥበብ፣ ማስተዋል ግን እነዚህ ሁሉ ከእሱ የተለዩ ሌላ አካል አይደለም። ይህ ሁሉ እግዚአብሔር ፈጠረ የተባለባቸው ናቸው። በማስተዋሉ ዘረጋ ተባለ፣ በእውቀት ቀላያት ተቀደዱ፣ በጥበብ ምድርን መሰረተ፣ በኃይሉ እግዚአብሔር በኃይሉ ሰማይና ምድርን በኃይሉ ፈጠረ የሚልም አለ በኤርምያስ መጽሐፍ ምዕራፍ 10 ላይ ስታነብ። ስለዚህ ኃይሉ፣ እውቀቱ፣ ጥበቡ፣ ንግግሩ ይህ ሁሉ ነው ቃል ተብሎ የተቀመጠው እንጂ ከሱ የተለየ ሌላ አካል አይደለም። አሁን የኛን ሰውኛ ቃል ሲባል የኛ ንግግር የኛ አይነት እቺ አሁን የምናወራ አረፍተ ነገር አድርገው ነው ብዙ ሰው የሚያስበው። ግን መንፈሱ ነው ሕያው የሚያደርገው አይደል? ቃሉ ከመንፈሱ ጋር ሲሆን ነው ሁሉ ነገር ኃይሉም ሁሉ ነገር ሕያው የሚሆነው። ከአንዱ ከእግዚአብሔር አብ የሚወጣ ነገር ነው። ቃሉ ሲወጣ አብሮ መንፈሱ ሕያው ያደርገዋል ነው። ትክክል። መንፈስ ስለሆነ በሁሉ ቦታ የሚገኝ መኖሪያ መታያ መኖሪያውን ግን ወልድን አድርጎ በእኔ የሚኖረው ስራው ይሰራል ስለሚል መጽሐፉ ለማዳን ሲል ስጋ ሆነ። አይነት ጥቅስ ብናገኝ የፈለግከው አይነት ነገር ቢኖር የሁሉ የሆነው በወልድ የሚኖረው አብ ነው ስራውን የሰራው። እንደዚህ ነው ስራው የሚሰራው እንጂ ከወልድ በተለየ አካል የሚኖር ሌላ የለም። ተሳታፊ አይሆንማ። ከሱ ቢለይ እኮ በምን ይሳተፋል? ገብቷል። ማዳንን የሰራው በልጁ ነው፣ በክርስቶስ ነው። ስለዚህ የማዳን ስራው ደግሞ ሰራ የምንለው አንድ ነገር ተሳታፊ ሲሆን ነው ባለቤትነትንም የሚያገኘው እንጂ ብቻውን ይህ ነገር እውን ሊሆን አይችልም። አብ የሚባለው ነገር ሌላ ቦታ ቁጭ ብሎ ወልድ ብቻ ሰራ ከተባለ የአብ ተሳታፊነት ባዶ ነው የሚሆነው። በምን እውነት እናደርገው እንችላለን? ጥሩ እይታ። ይሄ እውነት ደግሞ ታላቅ ነው፣ በጣም ትልቅ ነገር ነው። ለዚህ ክርክርም ምንም ነገር አያስፈልገውም። ይሄ እግዚአብሔር አሰራር ነው። በእርግጥ ይህንን ወደ ምድር ሲያመጣው ልጁን ወደ ምድር ሲያስገባው እኛን እንዲመስል ነው፣ እኛን እንዲሆን ነው። እኛ ደግሞ በተፈጠርንበት ፍጥረታዊ ማንነት ነው እሱ መጥቶ ማዳኑን ደግሞ የፈጸመው ማለት ነው። ከዚህ በላይ ምን ታላቅ ነገር አለ? ከመጽሐፉ ትልቅ ነገሩ ከዚህ የበለጠ ምን አለ? ምንም ነገር የለም። ይህንን ነገር ደግሞ እንድንረዳው የእግዚአብሔር ፈቃድ ነው። በእርግጥ እግዚአብሔር ይመስገን። በጣም ይገርማል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የት አካባቢ ነው ያለው? እኔ ነኝ ማመስገን ያለብኝ በቂ በእውነት ስልክ እግዚአብሔር በአንተም መልእክት ብዙ ጠቅሞኛል። ያው መካፈል ነው። በእርግጥም ያው በውስጥ ሲኖር ነው የእግዚአብሔር ነገር በውስጥ ሲኖር ነው ያድግላል። እንደዚህ መልካም ነገሮች ያመጣላል። አንተ ደግሞ ከመልካሞቹ ዋነኞቹ የመጀመሪያዎቹ ማለት ይችላለሁ። እግዚአብሔር ይመስገን። እንግዲህ እኛም ምንድነው የገባን ነገር ውስጣችን ይዘን መቀመጥ ስላልቻልን የግድ በቃ ሼር ማካፈል ጉጉት ስላለን የስራው ባለቤት የሁሉም ባለቤት እሱ ነው። እግዚአብሔር ይመስገን። ክብር ለጌታ ለኢየሱስ ይሆንልን። እንግዲህ እንዴት እኔ የምኖረው ሰሚት ነው። ሰሚት አካባቢ ነው። በሰሚት አካባቢ ሰሚት ነው። ኦኬ አይ ቲንክ እስኪ እንዴት ነው የማደርገው? በውስጥ መስመር እንትን አድርገኝ እስኪ። እሺ
ኮንታክት ማድረግህን መንገድ ላከልኝና እደውልልሃለሁ። እኔ በብዙ ላከብር ላመሰግን እወዳለሁ። እግዚአብሔር አንተን ያው ብዙ መምህሮች አሉ በቤተክርስቲያን እኔ ቀርቤም አላያቸውም፣ የተወሰኑትን ያው በቲክቶክም አዳዳምጫቸዋለሁ። ያው ግን እጅግ አድርጌ እግዚአብሔርን ሳንታ አመሰግናለሁ። አንተ በወንድም በኩል ደግሞ እግዚአብሔርን ማመስገን ክብር ለእሱ እንሰጣለን። እኛም ሁላችንም ያው ያገኘነውን ነገር ቅድም እንዳልኩ ነው የገባንን ነገር ያው ሼር እንድናደርግ የሚገባ ቅድም እግዚአብሔር የሰጠኝ ቃል ነበረ እንደ መዝሙረ ዳዊት ላይ ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው የሚለውን ቃል የሆነ ግልጽ እየተደረገልኝ ነበረ ያው በመንፈስ ቅዱስ እና ያንን ህብረት ደግሞ እግዚአብሔር ይወደዋል በሚል ነው። እኔ ዛሬም ገብቼ አመሰግናለሁ ብዬ አላሰብኩም። በእርግጥ ያው ነገም ቢሆን ዛሬም ቢሆን ያው ነው እና ህብረታችን የሰጠን እግዚአብሔር ደግሞ የተመሰገነ ይሁን። እንኳን እግዚአብሔር ረዳ። በጣም ነው ማመሰግነው። በጣም ነው ደስ ያለኝ። በርታ። እንግዲህ እንደዚሁ ጥያቄዎች ሲኖሩ ደግሞ በደንብ እንድንገናኝ እንትንን ስትወጣ አትረሳ እንትን በልልኝ፣ ቁጥርን ላክልኝ። ኦኬ፣ በውስጥ ልጻፍልህ? በውስጥ ጻፍልኝ። ያው እዚህ ጋር ያው እንደምታውቀው ሶሻል ሚዲያው ብዙ እንትን ስላለው ሁሉም ችግር የለውም። ቤኪ በውስጥ መስመር ጻፍልኝና ልክ እንደወጣውን ቼክ አደርገዋለሁ፣ እደውልልሃለሁ። ከኔም ጋር እንገናኛለን። እንደዚሁ ብዙ ወንድሞች ጋር ሰሜት አካባቢ ስላሉ ከእነሱም ሁሉ ጋር እንድትገናኝ መንገዶችን እናመቻቻለን። እንግዲህ አንተን ተጠቅሞ ደግሞ በአንተ በኩል ይህንን ብርሃን የሚገልጥላቸው የሚያሳያቸው ደግሞ በጣም ብዙ ደግሞ አሉ። እግዚአብሔር ይመስገን። አንተ እንደምታውቀው ሶሻል ሚዲያው ያው ጥሩ እና ሲሪየስ የሆኑ ሰዎች እንዳሉበት ሁሉ ዝም ብሎ ሲያሾፉና ሲያቃልሉ ሌላም ሲያደርጉ የሚውሉበት ነገር ነው የመንደሩ። እኔ ለቃሉ ክብር ነው የሰጠሁት። እውነት ለመናገር ከ10 ምናምን አሁን 30 መጀመሪያዎቹ ነው እድሜ። በእምነት ያው በልጅነቴ ነው ጌታን ስቀበል የተቀበልኩት እና ይህንን ነገር ደግሞ ስልክ እንደዚህ ቃሉን ደግሞ በቃ እንደኔ የሆነ ተአምር ታውቃለህ፣ ተአምር የዛሬ 18 ዓመት ነው ጌታን ስቀበል የተቀበልኩት እና በእርግጥ በጥሩ መጀመሪያም በጥሩ ነበርኩኝ። መካከለኛ መሀል ላይም የተወሰነ ነገሮች ብቻ እንትን ብዬ ወጣ ብዬ ገብቻለሁ እና ተአምር ነው ለኔ ስልክ ያው እግዚአብሔር ተአምር መቼም አያልቅም። ግን በቃ የሆነ የማላውቀው ነገር ውስጥ ነው የገባሁት። አሁን ልክ እንደገባሁት ልክ አሁን እዚህ ገዝቶኝ እንደገባሁት ነው ነገሮች ስልክ አዲስ አልሆኑብኝም። ለምንም ነገር እኔ አዲስ አይደለሁም። ግን ይህንን ሁሉ አመት ስኖር እግዚአብሔር ቃል እንደዚህ ለምን አልተገለጠኝም ብዬ ነው ያዘንኩት። ለራሴ ያዘንኩኝ። መቼም ምንም የማደርገው ነገር የለም እና ያው ሁሉ ነገር ልክ ዳግመኛ ካልተወለደ እግዚአብሔር መንግስት አይወርስም እንዳለው ኢየሱስ በዮሐንስ ላይ ያው እንደ ልጅ ድጋሚ መወለድ ነው የሚያስፈልገው። ልክ ነው አይደል? ልክ አይደል? ጳውሎስ አንድ ጥቅስ አለ። ምን ይላል መሰለህ? እግዚአብሔር ሲያንኳኳ ስትከፍትለት እሱ ደግሞ ምን ያደርጋል መሰለህ? አንተ ስትከፍት እሱም የሚከፍተው ነገር አለ። አሁን ሐዋርያት ሥራ ምዕራፍ 16 ላይ ሊዲያ የሚሏትን ሴት ጳውሎስ የሚናገረውን ታዳምጥ ዘንድ ይላል ጌታ ልቧን ከፈተላት ይላል። አዩ አለዛ አውርቶ እኮ ሊሄድ ይችል ነበር። ግን ሰው የሚናገረው ያን እውነት እግዚአብሔር ይመስገን እሱ ያንኳኳል። አንተ የምትከፍተው ነገር አለ። አንተ ደግሞ ይሄ እውነት ነው።
እውነት ነው። የሆነ መገጣጠም አለ እዛ ጋር። እግዚአብሔር ይመስገን። ለእኔ ግን እንደዛ ሳይሆን ተአምር ነው። የሆነ ነገር ነው የወደቀብኝ። በቃ ስልክ የመሸከም የሆነ ሲከብድ ልክ እንደዛ ነው ለእኔ። ጌታ ይባረክ። ስልክ አንዳንድ ጊዜ ቅባት ሲባል አንዳንድ ጊዜ ምን እንደሆነ የማይገባቸው ሰዎች አሉ። ነገሮችን ሰውነቶችን ሁሉ ያስራል። የእግዚአብሔር ክብር ስታየው በቃ በትክክል እንደዛ ነው። የሆነ የወደቀብኝ ነገር ነው። በፍጹም ሰውነቴ እንኳን ላንቀሳቀስ እስከማልችል ድረስ ነው። በግራም በቀኝም በምንም ብለው በቃ እንደ ክብር ነው በላይ ላይ ስልክ እኔ ክብር ስልክ እኔ ለማስደሰት ነገሮች ለማድረግ ሳይሆን የሆነ ጠንካራ እጅ ላይ ሲያርፍ እንደሚሰማ አይነት ነገር እውነተኛ ነገር ሲያርፍብክ የሚሰማው ስሜት ነው እኔ አሁን የተሰማኝ ማለት ነው። እና ያው ለዛ ነው ተአምር ያለ እምል። እንኳን እግዚአብሔር ረዳ። ስለአንተም እግዚአብሔርን በጣም እናመሰግናለን። በአንተ ደግሞ ሰዎች ይህ እውነት ሲገባቸው የሚሰማኝ እነዛ ሰዎች ብቻ ሳይሆኑ እግዚአብሔር በእነሱ በኩል ደግሞ የሚደርሳቸው ብዙ ሰዎች አሉ። እኔም አልደርሳቸው እኔም ማላቃቸው ሰዎች በአንተ በኩል እግዚአብሔር ደግሞ ይህንን እውነት የሚያሳያቸው እና የሚደርስላቸው ሰዎች እንዳሉ ስለማውቅ ስለዛ ሁሉ እግዚአብሔርን በጣም አመሰግናለሁ። ደግሞ በሰፊው አወራለሁ። በኋላ ላይ ስልኩን ስትልክልኝ አግኝቼ እዛ በሰፊው እንጫወታለን ማለት ነው። በጣም ነው የማመሰግነው። በሰላም ምደር። እንግዲህ ሰላም አምሽ። እሺ ቤኪ።